ለምን ተመልሰሽ ስደት መጣሽ? ዩቲዩብ ያለሽ አይደለም ወይ? ዩቲዩብ ብር ይከፍል የለም ወይ? ለምን አገር ቤት ሆነሽ ትዳር አትይዥም? ስደት መምጣት መመላለስ አያስጠላሽም ወይ? የሚል ኮሜንት አስተያየት ተሰጥቻለሁ። በዚህ በጠየቃችሁ ጥያቄና ለእናንተም ይጠቅማችኋል ብዬ ያሰብኩትን ነገር ዛሬ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁ ክብሩ ይስፋ ለመድኃኒዓለም በጣም ደህና ነኝ። የኔ ሰላም ይበዛ፣ እናንተም ሰላም በያላችሁበት ቦታ ብዝዝት ትርፍርፍ ይበልልኝ። ለቻናሌ አዳዲስ ከተቀላቀላችሁ እንኳን ሰላም መጣችሁ ብያለሁ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮ እንግዲህ ከዛሬ 3 ቀን ያው ከሀገር ቤት እንደነበርኩ ይታወቃልና የዛሬ 3 ቀን ተመልሼ እንደመጣው ቪዲዮ ሰርቼላችኋለሁ። ያው ያሁንም ያለሁትኝ እዛው ነበርኩበት ወደ አረብ ሀገር ስራዬ መጥቻለሁና በዛ ቪዲዮ ላይ ብዙ አስተያየቶችን ሰጥታችሁኛል። በሰጣችሁኝ ማስተያየት የመጀመሪያው ዩቲዩብ ያለሽ አይደለም፣ ለምን በዩቲዩብ አልተዳደርሽም? ዩቲዩብ ብር ይከፍል የለም ወይ የሚል ጥያቄና ለምን ሀገር ቤት ሆነሽ የራስሽን ትዳር ይዘሽ ወልደሽ የራስሽን ኑሮ አትኖሪም ወይ? ስደት መመላለስ አያስጠላሽም ወይ የሚል አስተያየት ሰጣችሁኛል ማለት ነው። በሰጣችሁኝ አስተያየትና ለኔ መልካም ነገር ለመከራችሁኝ ሁሉ በጣም ከልብ ነው የማመሰግነው። ምክንያቱም እዛው ሀገር ቤት ሆኜ ልመጣ የሚመጣውን ቃል ሳነሳ ብዙዎቻችሁ አትንጪ፣ እዛው ስሪ፣ ሸር እናደርግልሻለን በዩቲዩብሽ እዛው ስሪ ምናምን የሚሉ ለኔ መልካም የሆኑ ነገሮችን ስታግዙኝ እንደነበረ ይታወቃልና አውቃለሁ ማለት ነው። ለሰጣችሁኝ አስተያየት ሁሉ ከልብ ነው የማመሰግነው። እና በመጀመሪያ ለጠየቃችሁ ጥያቄና ለእናንተ ምክር እንደሆናችሁ አው ዩቲዩብ ከሰራችሁበት አይከፍልም ማለት አይደለም፣ ይከፍላልም። እኔም ከፍሎኛልም። ቢከፍለኝም ደግሞ ያናክል እኔን ያስተዳድረኛል ብዬ አይደለም። በርግ ከተሰራበት ቪዲዮ በደንብ ቫይራል ከወጣ ብዙ እይታ ካለው ይከፍላል። መቼም መዘሃራብ ሀገር እንደምትሰሩት ያለ ውጤትም ባላገኝበትም ወይም ባታገኙበትም ከተሰራ ቪዲዮ አሁን ዩቲዩብ በየቀኑ በምትሰሩት ነገር ላይ ነው እንጂ ባለፈው ቪዲዮ ላይ አይከፍላችሁም። በየቀኑ በምትሰሩት ቪዲዮ ላይ ብቻ ነው ሊከፍላችሁ እንጂ የሚችለው ባለፈው ቪዲዮ ላይ እንዴት ሊከፍል አይችልምና አዳዲስ በመትለቁ አዳዲስ ነገሮችን ወደ ሶሻል ሚዲያ ወደ ዩቲዩባችሁ ስታመጡ በዛን ጊዜ አዳዲስ ተመልካችና አዳዲስ ቪው ሲኖር ነውና በዛን ሰዓት ዶላሮችን ሰብስቦ ወደ እናንተ ትራንስፈር የሚያደርግላችሁና እና አይከፍልም ማለት አይደለም፣ ይከፍላል። ግን እኔን የሚያስተዳድረኛል ብዬ በዩቲዩብ ተማምኜ የምቀርበት ነገር አይደለም። ምክንያቱም ዩቲዩብ እየሰራ ያለሁትኝ ያኔ ባለ ትርፍ ሰዓትና ያችን ጊዜ ላለማባከል ትንሽ ከራሴ አልፌም አንዳንዴ እኔ ቢጤዎችን እረዳበታለሁ፣ ቤተክርስቲያን እረዳበታለሁ። በዛና አማካኝነት ስለሆነ ዩቲዩብ የከፈኩትኝና እግዚአብሔር ይመስገን ብዙ ከፍሎኛል ብዬ ሳይሆን ለዛውም ቢሆን እግዚአብሔር ይመስገን። ግን ከተሰራበት ዩቲዩብ ይከፍላል እና አገር ቤት አሁን ሐሳቤን ጥዬ ዩቲዩብ አለኝና ተመልሼ ስደት አልሄድም ብዬ በዩቲዩብ ሐሳቤን ጥዬ መቆምበት አይደለም። ምክንያቱም ያስለፋል። እንደገና ለኢንተርኔት ትከፍላላችሁ። የኢንተርኔት አለ፣ የመብራት አለ፣ ብዙ ነገር አለ። ብዙ ነገር በተለይ ገጠር ላይ ከሆናችሁ ማለት ነው። ከተማ ላይ ከሆናችሁ ደግሞ ከተማ ላይ ስትሆኑ የራሳችሁ የሆነ አብሯችሁ የሚሰራ የሆነ አይዲያ ነገር ይዞ አብሯችሁ የሚያሰራ ሰው ከሌለ ብቻችሁን ከሆናችሁ ደግሞ ምንም አይነት ወደ ዩቲዩብ ይዛችሁ መታችሁ የምትሰሩበት አይዲያ ሊኖራችሁ አይችልምና እና እኔም አስቤበት ወደ ሀገሬ በቃ ላልመለስ ብዬ አስቤበት ስላልሆነ በዩቲዩብ እሰራለሁ፣ በዩቲዩብ ተዳደራለሁ ብዬ ስላልገባው ዩቲዩብ ጊዜያዊ ስለሆነ አንድ ቀን ያው ሚዲያ ሊጠፋ ስለሚችል በዩቲዩብ ተማምኜ መቀርበት አይደለም። አይከፍልም ማለት አይደለም፣ ይከፍላል ማለት ነው ከተሰራበት። ከዛው መቀጠል ደግሞ
ትዳር ለምን አልያሽም? ትዳር ይዘሽ በሀገርሽ ለምን አልኖርሽም? አይበቃሽም ወይ? ስደት አይመርሽም ወይ ላላችሁ ደግሞ የሰው ልጅ መቼም ቢሆን ዞረን ትዳር ከመያዝ መቼም አንቀርም። ግን እኔ አንድ የሚያስጠላኝ ነገር እንደሆነ ታውቃላችሁ፣ ትዳር ከያዝኩኝ ተመልሼ ስደት መንጣቱን አልወደውም። በአእምሮዬም ስለሌለ ነው ተመልሼም ልመጣ የቻልኩት። ምክንያቱም ወልዶ ትዳር ተይዞ እንደገና ደግሞ መመለስ ልጅ በሌላ ሰው ማሳደግ ማለት በጣም ከባድ ነው። ያንን ላለመድረግ ነውና ተመልሼ የመጣሁት እንጂ ትዳር ይዞ መኖሩ አቅቶኝ አይደለም። ግን ወልጄ ትዳር ይዤ እንደገና ትዳሪን ጥዬ ልጄን ጥዬ ተመልሼ መሰደዱን ስላለፈለኩትኝ በቃ እስከዛው ድረስ ሳልወልድ መስራት አለብኝ መሰደድ አለብኝ ብዬ ስላሰብኩና አላማ ስላለኝ ነው ተመልሼ የመጣሁት እንጂ ትዳሩን ይዤ መኖሩን ጠፍቶኝ ሳይሆን በቃ መሰደድ ካለብን አንድ ጊዜ ነው። ምክንያቱም ልጅ በቃ እስከመጨረሻ ድረስ ከአባቱ ጋር ነው ማደግ ያለበት፣ ከአያት ጋር ከእህት ጋር። ብዙዎች አሁን እያደረጋቸው ከባል ጋር አድርገው በ2 አመት በ3 አመት እንደሆናቸው ብዙዎች እየጣሉ እየመጡ አሉ። ግን በዛ ስታው ወልደው ጥለው የመጡትን ስታው በጣም ልጆቻቸው ተበታትነው የና ፍቅር ሳያው ምንም ሳያው ሲያድጉ እና በጣም ያን ነገር በእኔ ላይም እንዳይከሰት የኔ ልጆች እንደዚህ አይነት ነገር እንዳይኖርባቸው ለዛ ነውና እግዚአብሔር ቢረዳይ ማለት ነው። እኔ እንዳሰብኩት እኔ እንዳልኩት ቃል ሳይሆን ደግሞ መድኃኒዓለም ፈጣሪ ሲጨመርበት ነውና ያው እኔ አላቅም ፈጣሪ ባሰበው እግዚአብሔር በፈቀደው በቃ አንዴ በቃ በቃይ ብዬ ስደትን እንትን ብዬ ከዛ ራሴ ኑሮ መስርቼ ወልጄ በቃ ልጆችን እስከመጨረሻ ድረስ ከኔ ሳይለዩ ወይም ሳትለይ አብራኝ እንድታድግና አብራኝ የእናትን ፍቅር አይታ እንድታድግና ወይም እንዳደገ ብቻ ስለመፈልግ ነው እንጂ ወአዛው አግብቼ ስደት በኋላ ይደርሳል ብዬ የዛ የመቅረቱ ጠፍቶብኝ አይደለምና በጣም ከባድ ነው። በእርግጥ እድሜ ይሄዳል። እድሜ ከሄደ ደግሞ የኛ የሴቶች እድሜያችን ከሄደ ደግሞ የልጅ መውለጃችን ሰዓት ካለፈ ደግሞ ዋጋ የለንም። ምክንያቱም አንደኛ በስደት ዓለሙ ላይ ስንኖር ብዙ አይነት ነገሮች ስለምንጎዳ ሳንጎዳ ግዴታ መውለድም አለብን። ግን እኔ ያው እዚህ የምንኖርበትም ሀገር ሰዎችም ያን አክል የሚጎዳኝም ስራ አይደለ። በዛ በቃ ይሄን አላመት ሰርቼ ተመልሼ የራሴ ኑሮ መስርቼ መኖር አለብኝና ሁለተኛ ላለመመለስ በቃ አንድነት ጨርሼ አሁኑ በኋላ ከመድከም ልጆችን ተምተው አሁኑ መስራት አለብኝ ብዬ ስላሰብኩ ብቻ ነውና ሁላችሁም ደግሞ ወልዳችሁ የተሰደዳችሁ ምን አክል ጉዳት እንዳለው ታውቃላችሁ። ወልዳችሁ ያልተሰደዳችሁ ደግሞ ምን ነው ልጅ በኖረ ልትሉ ትችላላችሁ። ግን እንዳትሳሳቱ፣ ወልዶ መሰደድ ከባድ ነው፣ ጭንቀት ነው። ልጆቻችሁ በቃ የእናትነት ፍቅር ልጅ ደግሞ በህፃንነቱ ሲያድግ የእናትን ፍቅር ማግኘት አለበት። ስንቶቻችሁ ናችሁ አሁን ልጆቻችሁ ገና 2 አመት 3 አመት እንደሆናቸው ጥላቻቸው መታው የእናትን ፍቅር ሳያው እንዴት እንዳደጉ ሲያለቅሱ ምን ሲሉ በቃ የነገር ብዙ አይነት ሲቀያይተው ነው ልጆች የሚያድጉትና ምንም ቢሆን እንደ እናት የሚሆን ነገር ምንም በዚች ዓለም ላይ እንደ እናት የሚሆን የለም። ምንም አባትም ጥሩ ቢሆን አያቶችም እህትም ጥሩ ቢሆን ልጅ የሆነ ሰዓት መሰቃየቱና ማልቀሱ ወይኔ እናቴ የት ነሽ ማለቱ ስለማይቀር ያ አይነት ነገር እንዳይደርስ የዛን ሐሳብ ስላለኝ ነው። ስለዚህ ሁላችሁም ያልወለዳችሁ እዚሁ ስደቱም ያላችሁ ያው ጠቅላላችሁ ገብታችሁ ከዛ ልጅ ወልዳችሁ የራሳችሁን ኑሮ እየኖራችሁ ልጆቻችሁን ማሳደግ እንጂ ሀገር ቤት ገብቼ ወልጄ ተመልሼ ስደት እመጣለሁ የሚለው ነገር ከአሚሯችሁ ላይ ብታወጡት ነው ደስ የሚለው። እንደኔ ሐሳብ እንደኔ የምለግሳችሁ ምክር ማለት ነው። ግን የሁሉም ሰው አስተያየት የሁሉም ሰው አስተሳሰብ በእርግጥ ይለያል። ግን እኔ የምመክራችሁ ነገር ምንድነው በቃ
ከገባችሁ አንድነት ጠቅልላችሁ ከዛ ኑሮችሁን ይዛችሁ ወልዳችሁ ልጆቻችሁን በስነ ስርዓቱ ማሳደግ። ምክንያቱም በቃ ልጅ መቼም በቃ ልጅ እንጃ ከባድ ነው፣ በጣም ከባድ ነው ልጅን ማሳደግ ወልዶ ለሌላ ሰው በቃ ፈጣሪ ለእናንተ ሰጥቷችሁ በቃ አታላችሁ። ብዙዎቻችሁ አሁን ልጆቻችሁን አታላችሁ መጣን እዚህ ወጥቼ ልምጣ ምናምን ብላችሁ አሻውዳችሁ የመጣችሁ ብዙዎች አላችሁና በጣም ከባድ ነው እና እንደዛ ላለማድረግ ነው። ውድ ቤተሰቦቼ ለምትሰጡኝ አስተያየት ለምትሰጡኝ ነገር ሁሉ ከልብ ነው ማመሰግነው። ከዛ በመቀጠል ሌላም ኮሜንት ሌላም አስተያየት ብዙ ጠይቃችሁኛል፣ እንዱ ምክርም ለግሳችሁኛል። በርቺ ጠንክሪ፣ ነገ ጧት ጥሩ የበለጠ እንጂ የምታገኘው ያነሰ ልታገኝ አትችይም፣ በከሰርሽው ባጠፋብሽ ነገር ሁሉ ፈጣሪ የበለጠ ይሰጥሻል እያላችሁ ለመከራችሁ ሁሉ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ። ወዳችኋለሁ። ባይ ባይ። ደህና ሁኑልኝ።